ጌታ ቀና አርጋትና ሀገሬን ጌታ የከፋ ሁሉ ይታይ በደስታ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ውሉድ የተሰኛችሁ የክርስቶስ ቤተሰቦች እናታችን የቅድስት ድንግል ማርያም የአስራት የበኩራት ልጆች የቅዱሳን የሰማዕታት ወዳጆች በክርስቶስ ፍጹም ሰላም እንደምናደራችሁ እንደምናረፈዳችሁ እንደምንስከዛ ያስቆያችሁ አሜን። የአምላካችን ስሙ ዛሬም ዘወትርም የተመሰገነ ይሁን። ላስተማራችሁን ለመከራችሁን ቃል ላካፈላችሁ ለሁላችሁም ቃለ ሕይወትን ዝማሬ መላእክትን ያሰማልን። የአገልግሎት ዘመናችሁን እግዚአብሔር አምላክ ያርዝምልን። ደግማችሁ እንድታገለግሉ የእግዚአብሔር ቅዱስ መልካም ፈቃድ ይሆንልን። እንኳን አደረሳችሁ ላላችሁ በዕለቱ ታስበውና ተከብረው ለሚውሉ እንዲሁም ለአባታችን ለአቡነ ገብረ መንፈስ ቅዱስ ዓመታዊ ክብረ በዓል በሰላም በጤና አደረሰን። ከአባታችን ከአቡነ ገብረ መንፈስ ቅዱስ በረከታቸውን ረድኤታቸውን ፍቅራቸውን ጣዕማቸውን ያሳደርብን። እግዚአብሔር ቢወድና ቢፈቅድም ጥቅምት 5 የሚነበቡ የዕለቱ ምንባባት ውስጥ አንደኛ ተሰሎንቄ ምዕራፍ 2 ከቁጥር 13 እስከ ፍጻሜው ያለው ኃይለ ቃል ቃሉም እንደዚህ ይላል። ስለዚህ የመልእክትን ቃልም እርሱም የእግዚአብሔር ቃል ከእኛ በተቀበላችሁ ጊዜ በእውነት እንዳለ በእናንተ በምታምኑ ደግሞም እንደሚሠራ እንደ እግዚአብሔርም ቃልም እንጂ እንደ ሰው ቃል አድርጋችሁ ስላልተቀበላችሁት እኛ ደግሞ እግዚአብሔርን ሳናቋርጥ እናመሰግናለን። እናንተ ወንድሞች ሆይ በይሁዳ የሚኖሩትንም በክርስቶስ ኢየሱስም ያሉትንም የእግዚአብሔርን ማኅበሮችንም የምትመስሉ ሆናችኋልና እነርሱ ከአይሁድ መከራ እንደተቀበሉ እናንተ ደግሞ ያንን መከራ ከአገራችሁ ሰዎችም ተቀብላችኋልና እነዚያም ጌታን ኢየሱስም ደግሞ ገደሉ፣ ነቢያትንም እኛንም አሳደዱ፣ እግዚአብሔርንም ደስ ያሰኙም ሰዎችንም ሁሉ ይቃወማሉ። ሁል ጊዜ ኃጢአታቸውን ይፈጽሙ ዘንድ አሕዛብም እንዲድኑ እንዳናገራቸው ይከለክሉናል። ነገር ግን ቁጣው ወደ እነርሱም ፈጽሞ ደርሷል። እኛ ግን ወንድሞች ሆይ በልብ ያይደለ ፊት ለፊትም ለጥቂት ጊዜ አጥንታችሁ በብዙ ናፍቆትም ፊታችሁን ለማየትም እጅግም ምክርንም ወደ እናንተ ልንመጣ ወደን ነበርና እኔ ጳውሎስንም አንድና ሁለት ጊዜ ሰይጣን ግን እያዘገየን ተስፋችንንም ወይስ ደስታችንን ወይስ የትምክህታችን አክሊል ማን ነው? በጌታችን በኢየሱስ ክርስቶስም ፊትም በመምጣቱ እናንተ ያይደላችሁምን? እናንተ ክብራችን ደስታችንም ናችሁና። አንደኛ ጴጥሮስ ምዕራፍ 4 ከቁጥር 12 እስከ ፍጻሜው ያለው ኃይለ ቃል ወዳጆች ሆይ በእናንተ መካከልም እንደ እሳትም ሊፈትናችሁ ስለሚሆነው መከራ ድንቅ ነገርንም እንደመጣባችሁ አትደነቁ። ነገር ግን ክብሩ ሲገለጥ ደግሞ ሐሴት እያደረጋችሁም ደስ እንዲላችሁም በክርስቶስ መከራ በምትካፈሉበት ልክ ደስ ይበላችሁ። ስለ ክርስቶስ ስም ብትነቀፉ የክብር መንፈስም የእግዚአብሔር መንፈስ በእናንተ ላይም ያርፋልና ብፁዓን ናችሁ። ከእናንተ ማንም ነፍሰ ገዳይ ወይም ሌባ ወይም ክፉ አድራጊ እንደሚሆን ወይም በሌሎችም ጉዳይ እንደሚገባ ሆኖ መከራን አይቀበል። ክርስቲያን እንደሚሆን ግን መከራን ቢቀበልም ስለዚህ ስም እግዚአብሔርን ያመሰግን እንጂ አይፈር። ፍርድ ከእግዚአብሔር ቤትም ተነስቶ የሚጀምርበት ጊዜ ደርሷልና አስቀድሞም በእኛ የሚጀምር ከሆነ
ለእግዚአብሔር ወንጌልም የማይታዘዙ መጨረሻቸው ምን ይሆን? ጻድቅም በጭንቀትም የሚድን ከሆነ አመፀኛውም ኃጢአተኛውም ወዴት ይታይ ዘንድ አለው? ስለዚህ ደግሞ እንደ እግዚአብሔር ፈቃድም መከራን የሚቀበሉ መልካምንም እያደረጉ ነፍሳቸውን ለታመነ ፈጣሪ አደራ ይስጡ። የሐዋርያት ሥራ ምዕራፍ 16 ከቁጥር 22 እስከ 28። ጳውሎስ ግን የተቸገረና ዞር ብሎ መንፈሱንም ከእርሷ እንድትወጣ በኢየሱስ ክርስቶስ ስምም አዝሃለሁ አለው። በዚያም ሰዓትም ወጣ። ጌቶቿም የተርፋቸውም ተስፋ እንደወጣ ባዩ ጊዜ ጳውሎስንና ሲላስንም ይዘው ወደ ገበያ በሹማምንትም ፊትም ጎትቷቸው ወደ ገዢዎችም አቅርበውም እነዚህ ሰዎችም አይሁድም ሆነውም ከተማችንን እጅግ ያናውጣሉ፣ እኛም የሮሜ ሰዎችም ሆነንም አንቀበላቸውምና እናደርጋቸው ዘንድ ያልተፈቀደልንን ልማዶችም ይናገራሉ አሉ። ሕዝቡም አብረውም ተነሱባቸው። ገዢዎቹም ልብሳቸውንም ገፈውም በበትርም ይመቷቸው ዘንድም አዘዙ። በብዙም ከደበደቧቸው በኋላ ወደ ወህኒ ጣሏቸው። የወህኒንም ጠባቂ ተጠንቅቆ እንዲጠብቅም አዘዙት። እርሱም የዚህን አይነት ትእዛዝም ተቀብሎ ወደ ውስጣቸው ወህኒ ጣላቸው። እግራቸውንም በግንድ አጣብቆ ጠረቃቸው። በመንፈቀ ሌሊት ግን ጳውሎስና ሲላስም እየጸለዩ እግዚአብሔርን በዜማ ያመሰግኑ ነበረ። እስረኞቹም ይደምጧቸው ነበር። ድንገት የወህኒው መሠረትም እስኪናወጥም ድረስም ታላቅ የምድር መንቀጥቀጥ ሆነ። በዚያን ጊዜ ደጆቹ ሁሉ ተከፈቱ፣ የሁሉም እስራትም ተፈታ። የወህኒውም ጠባቂ ከእንቅልፉ ነቅቶ የወህኒ ደጆቹን ተከፍተውም ባየ ጊዜ እስረኞቹ ያመለጡ መሰለው። ራሱን ይገድል ዘንድም አስቦ ሰይፉን መዘዘ። ጳውሎስ ግን በታላቅ ድምፅም ሁላችሁም በዚህ አለንና በራስህ ክፉ ነገርን አታድርግ ብሎ ጮኸ። መዝሙረ ዳዊት ምዕራፍ 93 ነአብያ ዳዊት ባለመዝሙር ሰናይ ወጥኡ መቃል ታለቦን ነገሩ ፉካሪ ኩሉ አምሳለ ከመዋድስ ለማርያም ድንግል። እግዚአብሔር የበቀልም አምላክ ነው። የበቀልም አምላክ ተገለጠ። የምድር ፈራጅም ከፍ ከፍ አለ። ለትዕቢተኞችም ፍርዳቸውን ከፈላቸው። አቤቱ ኃጢአተኞችንሽ እስከ መቼ ይጓደዳሉ? ይከራከራሉ፣ አመፃንም ይናገራሉ። አቤቱ ሕዝብህንም አዋረዱ፣ ርስትህንም አስቸገሩ። ባልቴትንና ድሃ አደጉንም ገደሉ፣ ስደተኞችንም ገደሉ። እግዚአብሔር ያይም የያዕቆብ አምላክ አያስተውልም አሉ። የሕዝብም ደንቆሮች ሆይ አስተውሉ። ሰነፎች መቼ ይጠበባሉ? ጆሮ የተከለ አይሰማምን? ዓይንን ያሰራው አያይምን? አሕዛብንም የሚገስጽ ለሰው እውቀትም የሚያስተምር እርሱ አይዘልፍምን? የሰዎችም ሐሳብ ከንቱ እንደሆነ እግዚአብሔር ያውቃል። ለኃጢአተኞኛ ጉድጓድም እስኪቆፍር ድረስም ከክፉዎች ዘመናትም ይወገድ ዘንድ አቤቱ አንተ የገሰጽኸው ሕግንም ያስተማርኸው ሰው ምስጉን ነው። እግዚአብሔር ሕዝቡንም አይጥልም ርስቱንም አይተውምና ፍርድ ወደ ጽኑ ጽድቅም እስኪመለስ ድረስ ልቡ ቅኖችን ሁሉ ያከትሏታል። በክፉዎች ላይም ለእኔ የሚቆም ማን ነው? አመፃንም የሚያደርጉ ላይም ለእኔ የሚከራከር ማን ነው? እግዚአብሔር የረዳኝ ባይሆን ነፍሴ ለጥቂት ጊዜ በሲኦል ባደረች ነበር። እግሮቼ የተሰነካከሉ ባልኩ ጊዜ አቤቱ ምሕረትህንም ረዳኝ። አቤቱ ለልቤ እንደ መከራዋ ብዛትም ማጽናናትን ነፍሴንም የደስተኞች አሰኛ። በሕግህም ላይም አመፅን የሚሠራ የአመፅን ዙፋንም ከአንተ ጋር አንድ ይሆናልን? የጻድቅ ነፍስም ያድኗታል፣ በንጹሕ ደምም ይፈርዳሉ። እግዚአብሔር መጠጊያ የሆነኝ አምላኬ የተስፋ ረዳት ነው። እንደ ክፋታቸውም ፍርዳቸውን ይከፍላቸዋል፣ የአምላካችን የእግዚአብሔርም ያጠፋቸዋል። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን። የማቴዎስ ወንጌል ምዕራፍ 18 ከቁጥር
23 እስከ ፍጻሜው ያለው ኃይለ ቃል። ስለዚህም መንግሥተ ሰማያትም ባሮቹንም ሊቆጣጠርም የወደደን ንጉሥም ትመስላለች። መቆጣጠርም መጀመረ ጊዜ እልፍ መክሊትም ዕዳ ያለበትን አንድ ሰው ወደ እርሱ አመጡ። የሚከፍለውም ቢያጣ እርሱንና ሚስቱንም ልጆቹንም ያለውን ሁሉ እንዲሸጥና ዕዳውም እንዲከፍል ጌታው አዘዘ። ስለዚህም ባሪያውም ወድቆ ሰገደለትና ጌታ ሆይ ታገሰ፣ ሁሉንም እከፍልሃለሁ አለው። የዚያም የባሪያ ጌታ አዘነለትና ለቀቀው፣ ዕዳውንም ተወስለት። ነገር ግን ያ ባሪያ ወጥቶ ከባልንጀሮቹ ከባሮቹ 100 ዲናርም ዕዳ ያለበትንም አንዱን አገኘና ዕዳህን ክፈለኝ ብዙ ያዘና አነቀው። ስለዚህ ባልንጀራውንም ባሪያ ወድቆ ታገሰኝ፣ ሁሉንም እከፍልሃለሁ ብሎ ለመነው። እርሱም አልወደደም፣ ግን ሄዶ ዕዳውንም እስኪከፍል ድረስም በወህኒ አኖረው። ባልንጀሮቹንም የሆኑ ባሮቹንም ያደረገውንም አይተው እጅግ አዘኑ። መጥተውም የሆነውን ሁሉ ለጌታቸው ገለጡ። ከዚያ ወዲያት ጌታውም ጠርቶ አንተ ክፉ ባሪያ ስለለመንኸኝም ያን ዕዳ ሁሉ ተውኩልህ። እኔ እንደ ማርሁ ባልንጀራህን የሆነውንም ያን ባሪያ ለምትምረውም ለአንተ አይገባምን? አለው። ጌታውም ተቆጣና ዕዳውን ሁሉ እስኪከፍለው ድረስም ለሚያሰቃዩትም አሳልፎ ሰጠው። ከእናንተ እያንዳንዱን ወንድሙን ከልቡ ይቅር ካላለ እንዲሁም ደግሞ የሰማዩ አባትም ያደርግባችኋል። ስለ ቃሉ የቃሉ ባለቤት ሁሉ እግዚአብሔር አምላካችን ዛሬም ዘወትርም የተመሰገነ ይሁን፣ አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬም የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንንም ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ክብር ምስጋና ይገባዋል፣ ዛሬም ዘወትርም ለዘላለሙ አሜን። አርጋትና አገሬን ጌታ የከፋ ሁሉ ይታይ በስታ